የአባ አምሃ አስቸኳይ መልእክት ለአገር ወዳዱ ሰው። በቅርቡ ሁሉ ነገር ያበቃል። ከአርማጌዶን ጦርነት አስቀድሞ ይደረጋል የተባለው በሰው ልጅ ታሪክ ውስጥ ከባዱ የተባለው ጦርነት የህዝብ እልቂት ነው ይጀመራል። ሁላችሁም ተዘጋጁ፣ ንስሐ ግቡ። ከጦርነቱ በጣም ጥቂት እድለኛ ሰው ነው የሚተርፈው። ከዚህ ጦርነት መትረፍ ከቻለን ምናልባትም በሐሳዊው መሲህ አማካኝነት ምድር የምታገኘውን የሐሰት ደስታና ረፍት እንዲሁም ምድር በዘመና አይታው የማታውቀውን ጦርነት የምናይ ሲሆን የዚህ ሁሉ ማብቂያ የሚሆነው የመላእክት ዓለም የሚሳተፉበት የአርማጌዶን ጦርነት ነው በማለት መንገድህን አጥራ፣ ራስህን ፈትሽ። በውስጥ ለሚፈጠሩ ስሜቶች ሁሉ ምላሽን አትስጥ። ለውሳኔ አትቸኩል። መገለጫ እርጋታ፣ መታወቂያ ራስን መግዛት ይሁን። ለክርስቲያን ስሜትን መግዛት ምርጫው ሳይሆን ግዴታው ነው። አባ አምሃ ኢየሱስ መልእክት ልከዋል። ሰላም ጤና ይስጥልን፣ እንደምንሰነበታችሁ ቅኔው ትሁት ሀገር ወዳድ የቃል ሚዲያ ቤተሰቦች፣ በዛሬው መርሃ ግብራችን በመላው ዓለም እየተቀሰቀሰ ያለውና በፍጥነት የጀመረው የአርማጌዶን እንቅስቃሴ ላይ አባታችን አባ አምሃ ኢየሱስ ያስተላለፉትን መልእክት ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ዓለም በፍጥነት እየተቀየረችና በቴክኖሎጂ እየተለወጠች ባለችበት በዚህ ጊዜ ላይ እንዲህ በፍጥነት ሶስተኛው የዓለም ጦርነት ሊጀመር አይችልም የሚሉ መላምቶች ከብዙ የታሪክና የማህበራዊ ሳይንስ ምሁራን ሲሰነዘሩ ቢቆይም ሐሳባቸው ከግምት ሳይዘልቅ ቀርቶ የሶስተኛው የዓለም ጦርነት ጅማሬን ለማየት በቅተናል ያሉት አባ አምሃ ኢየሱስ በዘመናችን እየተደረጉ ያሉትን ነገሮች ሕዝበ ክርስቲያኑ በሚገባ ሊያጠነው ይገባልም፣ ዓለም በሚያስገርም ፍጥነት እየተቀየረችም ነው ብለዋል። ይህንንም አጋጣሚ በመጠቀም ታላላቅ ቅድስት ሀገራትን በጦርነት ለማዳከም ከተቻለም ለማፈራረስ ትልቅ ሥራ እየተሰራ ነው። ከነዚህም ሀገራት መካከል እስራኤልና ኢትዮጵያ ቀንደኛ ሀገራት ሆነዋልን በማለት አባታችን መልእክትን አስተላልፈዋል። በአሁኑ ወቅት እስራኤል በሐማስ ላይ እያደረሰች የሚገኘውን የጦርነት ጥቃት ቀንደኛ የሚባሉት የእስራኤል ጠላቶች ወደ ጦርነት ሊከታቸውም ይችላል። አሁን ላይ መላ ዓለም ላይ ጦርነት ሊከሰት እንደሆነ መረጃዎች እየወጡ ሲሆን ጦርነቱም ሀገራችንን ኢትዮጵያ በይበልጥ ሊጎዳትም ይችላል እየተባለ ነው። እንደ ሀገር ያለው የእርስ በርስ ጦርነት የኢኮኖሚና የማህበራዊ ቀውስን እያስከተለ ሲሆን በዚህ ችግር ውስጥ ያለችው ኢትዮጵያ በብሪክስ ውስጥ የታቀፈች ስለሆነች ብሪክስን ወክላ ጦርነት ልታደርግ ትችላለችም የሚሉ መላምቶችም እየወጡ ነው። ሀገረ ኤርትራ በጦርነት ኢትዮጵያን ከሚወጉ ሁለት ሀገራት ማለትም ግብጽና ሱዳን ተርታም ተመድባለች። ምናልባትም ጦርነቱ የሃይማኖት ከሆነ ሶማሌም ኢትዮጵያን ከሚወጉ ሀገራት ተርታ ልትመደብም ትችላለችም ተብሏል። ይህ ችግር ከመከሰቱ አስቀድሞ ብዙ የመንፈሳዊ አባቶች ችግሩ እንደሚከሰትና ውጥረቱ ተፋፍሞ እንደሚቀጥል መጽሐፍ ቅዱስን ጠቅሰው በተለያየ ጊዜ የተናገሩ ሲሆን አሁን ያለበት ዘመንም የዘመን መጨረሻ አጋማሽ እንደሆነ መጽሐፍ ቅዱስ ይነግረናል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡም። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው በማለትም ይነግረናል። ዛሬ ላይ እየሆነ ያለውም ይሄ ነው። መላው ዓለም ላይ ረሃብ፣ ጦርነት፣ የተፈጥሮ አደጋና ችግር እንጂ ሰላምና ረፍት፣ ደስታና ድሎት የለም። በይበልጥም ክርስቲያን ወገን የመከራን መከራ የግፍን ግፍን እየቀመሰ ስለ ስሙ መከራ ጽዋውን እንዲሁም ሰማዕትነትን እየተቀበለ ነው። ለአብነትም በሩሲያና ዩክሬን ጦርነት ዋና ተጠቂ ቤተክርስቲያን ነበረች። በሀገራችን የሰሜኑ ክፍል ባለው ጦርነትም በአማራም በትግራይም ክልል እንዲሁም በመላው ሀገራችን የተቀሰቀሱ ግጭቶች ሁሉ ዋና የችግሩ ገፈት ቀማሽ ቤተክርስቲያን ሕዝበ ምዕመኑ ሆኗል። ይህም የሚያሳየው የዘመን መጨረሻን ነው። መጽሐፍ ቅዱስ በዚህ ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድላችሁማል፣ ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎችን ፍቅር ትቀዘቅዛለች። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ታይቶ የማይታወቅ ታላቅ መከራ ይሆናል ይለናል። አሁን ላይ ሀገራችን በችግር ውስጥ ጸንታ ለመቆየቷ ዋና ምክንያትም የተመረጡ በገዳም በበረሃ ስለ ሀገር ሰላምና ስለ ቤተ ክርስቲያን አንድነት እንዲሁም ስለ ሕዝብ መዳን ሌት ተቀን በጾም በጸሎት በሚተጉ አባቶች ነው። እንዲያ ሆኖ ግን መንጋውን ሊበትን የሚተጋ
የበግ ለምድ ለብሶ የገባ ቤተክርስቲያንን ሲያምስና ምዕመኑን ሲያደናግር እያየን ነው። ክርስቶስ በወንጌሉ ሲያስተምር እነሆ ማንም ክርስቶስ በዚህ አለ ወይንም በዚህ አለ ቢሏችሁ አትመኑ፣ ሐሰተኞች ክርስቶሶች ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እነሆ አስቀድሜ ነገርኳችሁ፣ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅም መምጣት እንዲሁ ይሆናል። ከዚያች መከራ ወራትም በኋላ የሰውን ልጅ ምልክት ከሰማይ ይታያል። ያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻም እስከ ዳርቻው አራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይለናል። ዛሬ ላይ ብዙ ሐሰተኞች ነቢያት የበዙበት፣ በክርስቶስ ስም የሚነግዱ የተበራከቱበት፣ ቅዱሱን ቃል ይዘው ሰላምን ሳይሆን ሁከትን የሚሰብኩ በዝተዋል። በስማቸው ተከታይን እያበዙ የሀገር መናወጥን የሚያስተምሩ፣ የሃይማኖት መበጥበጥን የሚደግፉና የሚያበረታቱ፣ በስሙና በቤቱ የሚዘባበቱ ዋጋቸውን ከሰማዩ አባታችን ሊቀበሉ ቀን ተቆርጦላቸዋል። እኛ ግን ቃሉን እንደሚያዘን የሃይማኖታችንን ጀማሪና ፈጻሚ የሆነውን ክርስቶስን እስከ መጨረሻው መመልከት አለብን። ዓለም ቢዘባበትበትም የዘመን መጨረሻው ጊዜው አሁን አይደለም ቢልም እነሆ ምልክቶቹ ተፈጽመዋል። ክርስቶስም በደጅ ነው። መጽሐፍ ቅዱስ እንደሚለን ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣበት ቢያውቁ ኖሮ በነቃ ቤቱንም ሊቆፍር ባልተወው ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅን በማታስቡበት ሰዓት ይመጣል ይላልና። ሐዋርያው ቅዱስ ጳውሎስ በሁለተኛ የጢሞቴዎስ መልእክቱ ምዕራፍ 1 ከቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንደሰጠን በመጠቆም ለአንድ ክርስቲያን ራስን መግዛት ጥንተ ማንነቱ እንደሆነ መረዳት አለበት። አምላክ ራሱን እንዲገዛ ሰውን ቢያዘውም ገና ከዘፍጥረት አንስቶ የሰው ልጅ ስሜቱን መግዛት ተስኖት ራሱን መቆጣጠር አቅቶት በውድቀት እስከ ዛሬ እየኖረ ነው ብለዋል። ነገር ግን ክርስቶስ ይህንን ዓለም እንዳሸነፈው ነግሮናል። እኛም የምናሸንፍበትን ራሳችንን የምንገዛበትን መንፈስ ከፈጣሪ ተሰጥቶናልና ይህንንም እንረዳ ብለዋል። ሀገር የሚታወቀው ሐመረ ክርስቶስ ቤተክርስቲያን በማዕበላት ፈተና የምትናወጠው፣ ቤተሰብ የሚበተነው፣ ትዳር የሚፈርሰው ስሜታቸውን ብቻ እየተከተሉ በሚጓዙ ሰዎች ነው። የስሜት መንተክተክ ያበላሸው ትዳር፣ ፖለቲካ፣ ስርዓተ ማህበረሰብ፣ መንፈሳዊ አገልግሎትን የሚያነጻ ግላዊና ማህበረሰባዊ ስክነት ያለው ሰው ጠፍቷል ብለን ብንናገር እውነት እንጂ ሐሰት ወይንም ግነት አይደለም። ሰው በልዩ ልዩ ሁኔታዎች ውስጥ ሲገኝ የሚሰማውን ስሜት በስሜት ሕዋሳት አማካኝነት ይገልጻቸዋል። ደስታ፣ ቁጣ፣ ፍርሃት፣ ህመም፣ ፍቅርና የመሳሰሉ ስሜቶች ናቸው። ሰው እነዚህን ስሜቶች በስሜት ሕዋሳቱ በአይኑ፣ በእጁ፣ በእግሩ፣ በአንደበቱ፣ በፊት ገጽታው፣ በሰውነት እንቅስቃሴውም ይገልጠዋል። እነዚህን ስሜቶች ከሚቀሰቀሱበት ሁነቶችና ድርጊቶች ክስተቶች አንጻር በፍጥነት ምላሽ ሳይሰጥ ነገሮችን በእርጋታ የሚመረምር ሰው በሳል ወይንም ባለአእምሮ ይባላል። በተቃራኒው ለጉዳዮች ፈጣን ምላሽ የሚሰጠውን ደግሞ ስሜታዊ እንለዋለን። ባለአእምሮ ሰው በመረጋጋቱ ብዙ ሲያተርፍ፣ ስሜታዊ ሰው ግን የሚያጸጽቱ ግላዊ፣ ማህበራዊ እንዲሁም ሀገራዊ ጥፋቶችን የሚያስከትሉ ዋጋዎችን ይከፍላል። በመሆኑ መጽሐፍ ቅዱስ እንደ ባለአእምሮ አስቡ በማለት በአንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 7 እስከ 8 ያስተምረናል። በስሜት ሕዋሶቻችን ለምንገልጣቸው ድርጊቶችና ምላሾች ጥንቃቄን እንድናደርግ ቅዱሳት መጻሕፍት በእጅጉን ያስጠነቅቁናል። ለምሳሌም ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 10 ከቁጥር 10 እንዲሁም በምሳሌ መጽሐፍ ምዕራፍ 16 ከቁጥር 30 በአይኑ የሚጠቅስ መከራን ያመጣል፣ ከንፈሩን የሚነክስ ክፋትን ይፈጽማል በማለት አከታትሎ የተናገራቸው ቃላት ይህንን ያስተምሩናል። አይን የስሜት ሕዋስ ሲሆን ጥቅሻ ደግሞ ለአንድ ድርጊት የምንሰጠው ምላሽ ነው። ከንፈርን መንከስ የብስጭት፣ የቁጣ፣ በአንድ ጉዳይ ላይ የመብገንን ምልክት ነው። ከንፈሩን የነከሰ ሰው ፈጥኖ ወደ ሕሊናው ካልተመለሰ ቀጣይ እርምጃው ከንፈሩን የነከሰበትን ሰው መንከስ፣ ጥቃትን ወይንም ደግሞ አንዳች ክፉ ነገርን ማድረግ ይሆናል። ስሜት በሚወልደው በአንድ ድርጊት ወይንም ምክንያት የሚሰጥ ምላሽ ጥንቃቄ ካልታከለበት መዘዙ ብዙ ነው። ስለሆነም በደስታ ጊዜ ፈጥኖ ቃል መግባት፣ በቁጣ ጊዜ ፈጥኖ የቃልና የተግባር ምላሽ መስጠት ዋጋ ያስከፍላል። ከደስታ ስሜት ስንወጣ እንዲህ ያልኩት ምን ነክቶኝ ነው ብለን በማሰብ እንድንሸማቀቅና ቃል ለገባንለትም አካል አላልኩም ብለን ልቡን እስከ መስበርም እንደርሳለን። የስሜት ምላሻችን ማህበራዊ ኑሯችንን ከማበላሸቱን ባሻገር ለኩነኔም ይዳርገናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ከቁጥር 18 ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው፣ የልብም ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር ስድብ ነው ብሎ የተናገረውን ቃለ ትምህርት እናስታውስ። ከአፍ የምናወጣው ስድብ የስሜታዊ ምላሽ ነው።
መግደል ሰዎችን ለፈጸሙብን ድርጊት የምንሰጠው የድርጊት ምላሽ ነው። ማመንዘርም ለተሰማን የዝሙት ስሜት የምንሰጠው ምላሽ መሆኑን ልብ እንበል። ለምሳሌ የዳዊት ልጅ አምኖን የገዛ እህቱን ትዕማርን ስትገባና ስትወጣ እየተመለከታት በፀሐ ዝሙት ተነደፈ። ከስሜቱም ሕዋሳቱ በአንዱ በዓይኑ አማካኝነት ወደ ዝሙት ስሜትም ገባ። ከዚያም አልፎ ሰውነቱ ከሳ። ጓደኛውም ኢዮናዳብም በመከረው ክፉ ምክር ተመርቶ እህቱን አስነወራት። በስሜቱ የጋለበትን የዝሙት ጎዳናም በመጨረሻ ወንድሙ አቢሴሎም በክፋት እንዲነሳበትና ሕይወቱን እንዲነጥቀው እንዳደረገውም ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 1 እስከ 39 ያስረዳናል። መስረቅም የስሜት ምላሽ ነው። አንድ የተራበ ሰው የሻትከውን በእጅ ለማስገባት ምን ታደርጋለህ? ምግብስ ቢሰጡ ዘንድ ትጠይቃለህ? ወይንስ የሻትከውን የራስ ለማድረግ ትጠብቃለህ? ወይንስ ትሰርቃለህ ብለን ብንጠይቅ የምናገኘው መልስ ማታለሉን እንደሚመርጥ ነው። ዛሬም በተግባር እንደሚታየው የብዙ ሰው ምላሽ ማታለል፣ መስረቅ የጥቂት ሰው ምላሽ ብቻም ላይሆን ይችላል። ስርቆት የስሜት ምላሽ መሆኑን እናስተውል። የክርስትና ሕይወት ለስሜት ፈጥነን ምላሽ ከመስጠት እንድንቆጠብ ያስተምረናል። ለዚህም ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን ያስተማረውን ትምህርት ማንሳቱ ተገቢ ይሆናል። ሐዋርያው ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ፣ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣ ስለዚህም የምትወዱትን ልታደርጉ ከቶ አትችሉም ይለናል። አያይዞም የሥጋን ፍቃዳት ሥጋዊ ስሜቶችን ገልጦ አስቀድሜ እንዳል እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም በማለት በገላትያ መጽሐፍ ምዕራፍ 5 ከቁጥር 17 እስከ 21 ያስተምረናል። የሥጋ ምኞት የሥጋ ስሜት ነው። ዝሙት፣ ቅናት፣ ምቀኝነት ስሜቶቹም ሲሆኑ ቁጣ፣ አድመኝነት፣ መለያየት፣ መግደል ደግሞ የስሜት ምላሾች ናቸው። ስሜቶቹም ሆኑ ምላሾቹ ከእግዚአብሔር መንግሥት ውጪ እንደሚያደርጉም ተመልከቱ። ለስሜቶች ፈጥኖ ምላሽ ላለመስጠት መድኃኒቱ ራስን መግዛት ነው። ራስን መግዛት ማለት ስሜቶችን መቆጣጠር ማለት ነው። ስሜትን የመቆጣጠር አቅማችን የሚለካው ደግሞ ስሜቶቻችን የሚቀሰቅሱትንና አሉታዊ ምላሾችን እንድንሰጥ የሚያስገድዱ ነገሮች ሲፈጠሩ ነው። ጀግና የሚወለደው በጦር ሜዳ እንደሆነ ሁሉ የመንፈስ ቅዱስ ፍሬ የሆነውም ራስን መግዛት ገንዘብ ያደረገ ሰውም የሚገለጠው እንደ ጦር በሚዋጉ ክፉ ስሜቶች በሚሰሙበት ጊዜ በሚያሳየው በጎና መንፈሳዊ ምላሽ ነው። ሰው ቅድሚያ ራሱን ካልተቆጣጠረ፣ ስሜታዊነትን ካላስወገደ ተቋምንም ሀገርንም መምራት አይችልም። ጠቢቡ ሰለሞን ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ ላይም የሚገዛ ከተማን ከሚወስድ ይበልጣል ይላል። ትዕግስት ለቁጣና ለችኩልነት ስሜቶች የሚሰጥ በጎ ምላሽ ነው። በግል ኑሮ ለሚገጥመን ክፉ ስሜት ቀስቃሽ ጉዳዮች ትዕግስትን የሚያሳይ ሰው በጦር ሜዳ በጀግንነቱ ከሚታወቅ ሰው ይበልጣል። በመንፈሱም ማለትም በሐሳቡና በስሜቱ ላይ የበላይ ሆኖ ሐሳቡን፣ ስሜቱን፣ ምኞቱንም የሚቆጣጠር ሰውም ከተማን ከሚገዛ ሀገረ ገዢ ይበልጣል ይለናል ጠቢቡ ሰለሞን። ራስን መግዛት አንድ ስሜታችንን ለሚቀሰቅሰን ሁነት ባለ አራት ዓይን ሆኖ በመገኘት ጉዳዮችን ከራስ ከሌሎችና ከመንፈሳዊ ከሞራል ሕግጋት ከማህበረሰብ ባህልና ወግ ስርዓት አንጻር መመልከት ነው። ራስን መግዛት ድርጊቶቻችን ምን አሉታዊና አዎንታዊ ምላሽ ይዘው ይመጣሉ ብሎ መተንተን መቻል ነው። ይህን ግን ማድረግ የምንችለው ፍቅርን ከፊት ለፊት አስቀድመን ሁሉን ማየት ስንችል ነው። ሰው ልቡ ሲቀና ሕሊናውን መግዛት ተስኖት አእምሮውን ወጥሮ ሲይዘው ሐሳቡን መሰብሰብ አቅቶት ማየት ያቅተውና መጨነቅ ይጀምራል። ቀጥተኛንም መንገድ ጠማማ፣ ከፍተኛውን ዝቅተኛ፣ አባጣ ጎርባጣውን ምቹ አድርጎ ሲመለከት ለመልካም ነገር መወሰን ይሳነዋል። ፍቅር ግን ይህንን ሁሉ የሚቀይርለት በትዕቢት የታወረውን ዓይኑን አብርቶ ትምክህቱንና ጭንቀቱን አጥፍቶ የውስጥ እረፍትን ይሰጠዋል። ታዲያን ያንን ሰው ልቡ ምን ይሆን የሚሰማው? ፍቅርስ ወይስ ጥላቻ? ሐሳቡ ምንድነው? መልካም ወይስ ክፋት? በምሬት ይኖራል አሊያስ በምስጋና ብለን ብናስተውል ሁሉን ማንነቱን ፍቅር ለውጦት በደስታ ሲኖር እናየዋለን። የክርስቶስ ፍቅር የገባው ልብ ቢቀናም ለፍቅር ሲል ይታዘዛል። በጎውን እንጂ ክፉን አያስብም። መልካምም ይሆናል፣ አያማርርም፣ አይጠላም፣ በምስጋናም ይኖራል። ምንም እንኳን መከራና ስቃይ ቢበዛበት ታግሶ ያልፋል እንጂ ጥላቻ አያድርበትም። የክርስቶስን ፍቅር የሚያውቅ ልብ ሰዎችን ይወዳል። አምላካችን በእውነት ከሆነ ስሜት እስከ ሞት ታምኖልን ወዶናል። እስከ ሞትም ቢያደርሰውም ለፍቅር ሁሉን መከራ ተቀብሎልናል። በፍጹም ልብ በተለየ ሁኔታ አፍቅሮናል። ፍቅር ኃያል ነውና ክርስቶስ ለኛ ለኃጢአተኞች ከዙፋኑ ወረደ፣ መከራም ሲያበዙበት ታገሰ። ሲዘልፉትም ሲሰድቡትም በትህትና በጎውን መለሰ። ሲጣሉትም ወደደ፣ ሲረግሙትም መረቀ። ክፋትን ሲያደርጉበትም መልካሙን አደረገ። እኛንም በእርሱ ፈለግ መራን፣ ለፍቅር ስንል ሁሉን እንድንታገስ አዘዘን። ስለዚህም እኛም የእርሱን ፈለግ ተከትለን ሁሉም በፍቅርና በትዕግስት እንመልከት። ታዲያን እዚህ ላይ እንዴት ራሳችንን እንግዛ ብለን ራሳችንን ብንጠይቅ በጾም በጸሎት ወደ ፈጣሪ በመቅረብ ነው። በእኛ አቅም የማይቻል ነገር በእርሱ ዘንድ እጅግ ቀላል ነው። እኛም በፈጣሪያችን ፊት ራሳችንን አቅርበን አምላካችንን የሕይወታችን መሪ አድርገን በፍቅር እንኑር እያለን መርሃ ግብራችንን አበቃን።
አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ